ለእንግዳ ያው ቁራሿን የተገኘው ቤት ያፈራው የተገኘው ነው ያለሽው ነው የዚህ ምን ጥቅም አለው? አሁን መንገደኛ ዝም ብሎ ቢመጣ ያሳድራሉ? አራ እዚህ ጋር እንግዳ አይደለም ቢያገኝ ይበላል ባያገኝ እና አብሮና ያራል ልምዳችን አይደለም። አርቲስቶችን የዋስትና መብቶቻቸውን በ400 እና በ500 ሺህ ብር የዋስትና መብት ቢፈቅድላቸውም ቲክቶከር መንሱር ጀማልን ግን አቃቢ ሕግ የዋስትና መብቱ እንዲፈቀድለት አልፈቅድም ሲል ተከራክሯል። ይህም ምንድነው ካላችሁኝ ቋሚ አድራሻና ንብረት የለውም ተብሏል። በታሪካዊው የአሰቦት ደብረ ወገግ ገዳም ላይ ከባድ ጥቃት ተፈጽሟል። የአንድ አባት ሕይወት ሲያልፍ ገዳሙ አሁንም በታጣቂዎች ተከቦ ይገኛል ተብሏል። ህዝቡ ዋጋ ሲጨመር በጋራ አንገዛም ብሎ ማደም ይኖርበታል ተባለ። ታዋቂው ደራሲና ተመራማሪ ዶክተር አለማየሁ ዋሴ በኢትዮጵያ ያለውን የኑሮ ውድነትና የሸማቹን ማህበረሰብ ስነ ልቦና የሚተች አነጋጋሪ መልእክትን በገጻቸው ላይ አጋርተዋል። ነዳጁ ሞልቶ በባህር ላይ እየፈሰሰ ይገኛል። ዓለም በነዳጅ እጥረት እንዲሁም ደግሞ በዋጋ ንረት እየተሰቃየች በምትገኝበት በዚህ ሰዓት ማለት ነው የኢራን ነዳጅ ሞልቶ ታንከራቸውን በመሙላት ማለት ነው ወደ ደሴቶቹ እንዲሁም ደግሞ ወደ ባህሮቹ እየፈሰሰና እየተጥለቀለቀ መሆኑን ነው በሰዓት እየተነገረ የሚገኘው። ከቅርብ ጊዜ በመጣው በአዲሱ የዓለም ስርዓት ኒው ወርልድ ኦርደር ሀገራት ከአሜሪካ ዶላር እየራቁ ነው። የአሜሪካን 39 ትሪሊየን ዶላር ቦንድ የገዙት ጃፓን፣ ቻይና እና አውሮፓውያኑ ለዚህ አዲስ ስርዓት ፍላጎት እንዳላቸው ከወራቶች በፊት በነበረው የዓለም ሀገራት የኢኮኖሚ ስብሰባ ላይ በግልጽ አሳይተዋል። ዶላርን አንፈልግም ያሉለት የአሜሪካ ኃያልነት ያበቃል። ስለዚህ የሀገራቱን ሌላ ምርጫ መቀነስና በአሜሪካ ሪሶርስ ጥገኛ ማድረግ ነው የዚህ ጦርነት ዓላማ እንጂ ማሸነፍ አይደለም። ሰላም ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክቶከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ። በሌላ በኩል የፊንቴክ ተበዳዮች ተቋማቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቀዳል በሚል። በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔም፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥቷል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱን በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላም ቀጠሮ ሰጥቷል። ከሰዓት በኋላ በነበረው ችሎት መንሱር ጀማል ከጠበቆቹ ጋር በድጋሚ ፍርድ ቤት ቀርቦ የነበረና ጠበቆቹም በአቃቤ ሕግ መቃወሚያ ላይ ምላሻቸውን በጽሁፍ ያስገቡ ሲሆን ፍርድ ቤቱ በመንሱር ዋስትና ጉዳይ ብይን ለመስጠት ለግንቦት 10 ቀን ቀጠሮ ሰጥቷል። እስከዚያው ድረስ ግን በማረሚያ ቤት እንዲቆይ በሚል በመወሰኑ ወደ ማረሚያ ቤት ወርዷል ማለት ነው። ፍርድ ቤቱ በተጠርጣሪዎች ላይ በቀረበባቸው ክስ ላይ መቃወሚያ ካለ ለመስማት ለግንቦት 10 ቀን ቀጠሮ መስጠቱን ሰምተናል። በዚህ መሰረት ሰራዊት ፍቅሬ ዋስትናውን ካስያዙ ከውጪ እንደዚህም ደግሞ መንሱር ጀማል ከማረሚያ ቤት ፍርድ ቤት ይቀርባሉ ማለት ነው። በየፍርድ ቤት ውሎ የሚያስገርመንና ሳቀን ሲጨርብን የነበረው ቲክቶከር መንሱር ጀማል ዛሬ አቃቢ ሕግ ደግሞ አንድ ነገርን አንስቶበታል። ታዲያ ይህንን መረጃ ወደ እናንተ ከማድረሴ በፊት ይህንን አካውንት ፎሎ፣ ላይክ እና ሼር ያድርጉት። ታዲያ ፍርድ ቤት በዋለው ችሎት አርቲስቶችን የዋስትና መብቶቻቸውን በ400 እና በ500 ሺህ ብር የዋስትና መብት ቢፈቅድላቸውም ቲክቶከር መንሱር ጀማልን ግን አቃቢ ሕግ የዋስትና መብቱ እንዲፈቀድለት አልፈቅድም ሲል ተከራክሯል። ይህም ምንድነው ካላችሁኝ ቋሚ አድራሻና ንብረት የለውም ተብሏል። ስለዚህ በዚህ ምክንያት የዋስትና መብቱ ሳይፈቀድለት
ቀርቷል ማለት ነው። በተጨማሪም መንሱር ጀማል ለግንቦት 10 እንዲሁ ችሎት እንዲቀርብ በተጨማሪም አርቲስቶቹም አብረው እንዲገኙና ቀጣይ ቀጠሮቻቸውን እንዲሰሙ ተብሏል። አስቸኳይ መረጃ ተሰምቷል። በታሪካዊው የአሰቦት ደብረ ወገግ ገዳም ላይ ከባድ ጥቃት ተፈጽሟል። የአንድ አባት ሕይወት ሲያልፍ ገዳሙ አሁንም በታጣቂዎች ተከቦ ይገኛል ተብሏል። ዛሬ ግንቦት 3 ቀን 2018 ዓ.ም ከሰዓት በኋላ በምስራቅ ኢትዮጵያ የሚገኘው ታሪካዊው የአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ላይ ማንነታቸው ባልታወቁ ታጣቂዎች ጥቃትም ተሰንዝሯል። ማህበረ ቅዱሳን ብሮድካስት አገልግሎት እንደዘገበው ከሆነ ጥቃቱ የተጀመረው ከቀኑ 9 ሰዓት ጀምሮ ነው። በገዳሙ የታችኛው ክፍል ወይንም በእናቶች ገዳም በኩል በተከፈተ ተኩስ የአንድ ካህን ሕይወትም አልፈዋል። በአሁኑ ሰዓት ገዳማውያን መሳሪያ የሌለን መነኮሳት ነን፣ የደረሰልን የጸጥታ አካልም የለም ሲሉ ድምፃቸው እንዲሰማም እየተማጸኑ ይገኛሉ። በዚህ ታሪካዊ ገዳም ላይ የሚፈጸመው ጥቃት መቼ ነው መቆም የሚያገኘው? መረጃው ለሚመለከታቸው አካላት እንዲደርስ ቪዲዮውን ሼር በማድረግ ድምፅም እንሁናቸው። ፈጣሪ ለገዳማውያኑ ጥበቃ ይላክላቸው። አንድ ሰው 1.5 ሚሊዮን ብር አጋጆች መደራደሪያ አቅርበዋል። ነገሩ እንዲህ ነው። ሚያዝያ 30 12 ሰዓት 55 የሚባል ቦታ ላይ አንድ ሹፌርን ገለው ሌላው ተሳፋሪ ይዘው የጠፉ አጋጆች ነበሩ። ታዲያ እነዚህ አጋጆች ከያዟቸው ሰዎች 9 ያህሉ የአዋሽ አርባ ነዋሪዎች ናቸው። አዋሽ አርባ መልእክት ልከዋል። 1.5 ሚሊዮን ብር ለእያንዳንዱ ግለሰብ ካላመጣችሁ ሰዎቹን አንለቅም ብለዋል። እገታውን የዘገበው አዲስ ሪፖርት ሲሆን እዛ አካባቢ ያሉ ወዳጅ ዘመዶቻቸው ጨንቆናል፣ ምን እናደርግ እባካችሁ ድምፁን 1.5 ሚሊዮን ብር ከየትም አናመጣም፣ ለ9 ሰዎች ለእያንዳንዳቸው 1.5 ሚሊዮን ብር ተጠይቀናል እያሉም ይገኛሉ። ሁላችንም እንደምናውቀው ሹፌሮች መታገት፣ መገደል እንዲሁም ተሳፋሪዎችን ማግላላትና ማገት ገንዘብን መጠየቅ ተበራክቶ ነበረ። ቀነሰ ሲባል ደብዛው ጠፋ ሲባል አሁን ደግሞ ድጋሚ እያገረሸ ይገኛል። ለመናገርም ለመቆጣጠርም የከበደ ነገር ሆኗል። አጋቾቹ በየትኛው ሰዓት እንደሚመጡ በየትኛው ሰዓት እንደሚጠፉም ሁሉም የማይታወቅና አሳቻ ሰዓት እየጠበቁ እንደሚመጡ በተደጋጋሚ የተገለጸ ይገኛል። ያም ሆነ ይህ ለሀገራችን ሰላም ያምጣልን። የሰው ልጅ እንደ ባሪያ እንደ ሸቀጥ ተይዞ ገንዘብ የሚጠየቅበት ሳይሆን በፍቅር የሚታቀፍበትን ጊዜ ያምጣልን ምኞቴ ነው። ይህ የሚኖር ሕይወት ነው። ሰላም። ህዝቡ ዋጋ ሲጨመር በጋራ አንገዛም ብሎ ማደም ይኖርበታል ተባለ። ታዋቂው ደራሲና ተመራማሪ ዶክተር አለማየሁ ዋሴ በኢትዮጵያ ያለውን የኑሮ ውድነትና የሸማቹን ማህበረሰብ ስነ ልቦና የሚተች አነጋጋሪ መልእክትን በገጻቸው ላይ አጋርተዋል። ዶክተሩ ብቻዬን ላስጠብቀው የማልችለው መብቴ በሚል ርዕስ ባሰፈሩት በዚህ ጽሑፍ ላይ በምዕራቡ ዓለምና በሀገራችን ያለውን የሸማችነት ባህል በማነጻጸር ጥብቅ ማሳሰቢያንም ሰጥተዋል። ዶክተሩ በምዕራቡ ዓለም ለ20 ዓመታት የዋጋ ጭማሪ የማይታየው ህዝቡ ዋጋ ሲጨምር በጋራ አንገዛም ብሎ ስለሚተባበር መሆኑንም ጠቅሰዋል። እኛ ጋር ግን ዋጋ ሲጨምር መግዛት መቻሌ የሀብታምነት ምልክት ነው በሚል ግብዝነት ወይንም ደግሞ ሊያልቅ ነው በሚል ስጋት ተገፋፍተን እንገዛለን ሲሉም ይተቻሉ። ሳይከራከሩ የሚገዛ ጅል ነው የሚሉት ዶክተር አለማየሁ ነጋዴ የሚፈራው ህግን ሳይሆን ኪሳራን ነውም ብለዋል። ስለዚህ በበዓላት ስም ሆነ በአዘቦት ጊዜያት ዋጋ ሲጨመር አንገዛም ብሎ የመውጣት ልምድ ሊኖረን ይገባልን ብለዋል። በመጨረሻም ትናንሽ የሚመስሉ የኢኮኖሚ መብቶችን በጋራ ማስከበር ካልቻለን ትልቁን የፖለቲካ መብት ማስከበር የማይታሰብ መሆኑን በመጥቀስ መብታችንን በጋራ ማስከበር እንልመድ ሲሉ ዶክተር አለማየሁ ዋሴ መልእክታቸውን ደምድመዋል። መንገደኛ ዝም ብሎ ቢመጣ ያሳድራሉ። አራ እዚህ ጋር እንግዲህ አይደለ አሁን ያለውት ጎንደር ጃና ሞራ ነው። እንግዲህ ይሄ ህዝብ በምን አይነት ድህነት ውስጥ በምን አይነት ስቃይ ውስጥ እንዳለ በምን አይነት ጦርነት መካከል ውስጥ እንዳለን ታውቃላችሁና እኛ ግን ስናልፍ እንደነዚህ ያሉ የተከበሩ አርሶ አደሮቻችን አዛኝ አርሶ አደሮቻችን ስጋ ቆርጠው ካልበላችሁ ብለውናል እና በጣም ነው በቸርነታቸው በህዋነታቸው በእንግዳ ተቀባይነታቸው በደግነታቸው የተገረምኩት። አባታችን መቼስ ኑሮ ተወዷል አይደል? ኑሮ ተወዷል አይደል? አዎ። ታዲያ ለኛ ለምንድን ነው ስጋ ለማቅረብ የፈለጋችሁት? እንደው ዳቦም እንጀራም ደረቅ እንጀራም ካለ እንቀምስ ነበር። ለምን ተቸገራችሁ? ትንሽ እንደው ለትንሽ ትቀምስ እንጂ ልትጠቀሙ ነው። ትንሽ ቀምሳችሁ ተሉልን ብለን ነው። እንግዳ ሲመጣ ለእንግዳ ምንድን ነው የሚቀርበው? ለእንግዳ ያው ቁራሽ የተገኘው ቤት ያፈራው የተገኘው ነው ያለሽው ነው። የዚህ ምን ጥቅም አለው? አሁን መንገደኛ ዝም ብሎ ቢመጣ ያሳድራሉ። አራ እዚህ ጋር እንግዳ አይደለም ቢያገኝ ይበላል ባያገኝ እና አብሮና ያራል። ልምዳችን አይደለም። እንደው በእውነት ይሄን ደግ ህዝብ እግዚአብሔር ይጠብቅልን። ነዳጁ ሞልቶ በባህር ላይ እየፈሰሰ ይገኛል። ዓለም በነዳጅ እጥረት እንዲሁም ደግሞ በዋጋ ንረት እየተሰቃየች በምትገኝበት በዚህ ሰዓት ማለት ነው የኢራን ነዳጅ ሞልቶ ታንከራቸውን በመሙላት ማለት ነው ወደ ደሴቶቹ እንዲሁም ደግሞ ወደ ባህሮቹ እየፈሰሰና እየተጥለቀለቀ መሆኑ ነው በሰዓት እየተነገረ የሚገኙ የተለያዩ የሳተላይት ምስሎች እንዳወጡት መረጃ እንዲሁም ደግሞ ትልቅ የሚባሉ የመረጃ ምንጮች እየዘገቡ እንዳለው ከሆነም እንግዲህ የኢራን ታንከሮች ሙሉ ለሙሉ ማለት ነው ሞልተው ነዳጁ በባህሮች ላይ
ላይ እየፈሰሰ መሆኑን ጭምር የተነገረ የሚገኘው የኢራን 90% የሚሆነው ነዳጅ የሚተላለፍበት በተለይም ደግሞ ትልቁ የንግድ ደሴቷ በሆነው በካርግ ደሴት ላይ እንግዲህ ከፍተኛ የሆነ የነዳጅ ፍሰት እየታየ መሆኑን ነው እየተነገረ የሚገኘው። እንደሚታወቀው የሆርሙዝ ሰርጥ የካርግ እንዲሁም ደግሞ በአካባቢ ላይ የሚገኙ የተለያዩ ኢራን የምትጠቀምባቸው ደሴቶች ሙሉ ለሙሉ በአሜሪካ ቁጥጥር ስር መዋላቸው የሚታወስ ነገር ነው። ይህንን ተከትሎ ኢራን ማለት ነው በመጠኑም ቢሆን ነዳጆቿን ለማውጣትና ለመሸጥ እንዲሁም ደግሞ ወደ ገበያ ለማቅረብ ባለመቻሏ ምክንያት በይሳት ማለት ነው የኢራን ነዳጅ ሞልቶ እየፈሰሰ መሆኑን ነው እየተነገረ የሚገኘው። ይህም እጅግ በጣም አሳሳቢ ነው። የአየር ብክለት እንዲሁም ደግሞ የነዳጅ ብክነትና የተለያዩ ችግሮችን ያመጣል ተብሎ ይጠበቃል። በኢራን በኩል እንዲሁም ደግሞ በአሜሪካ በኩል ያለው ድርድር ወዴት ያመራል የሚለው ነገርም እንግዲህ የነዳጁን እጣ ፈንታ እንደሚወስነው ነው እየተነገረ የሚገኘው። በጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩ። በሌሎች ግን አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ለትራምፕ የኢራኑ ጦርነት ግድ አይሰጠውም። መሸነፍ ወይም ማሸነፍ ለውጥ አያመጣም። ለምን ልንገራችሁ። እዚህ አሜሪካ ሁሉም ሰው ትራምፕ ኢራንን ብቻ ሳይሆን የአሜሪካንም ኢኮኖሚ እያወደመ እንደሆነ ይናገራል። ጄፒ ሞርጋን ኤፕሪል አጋማሽ ላይ ሀገራት ነዳጃቸውን ይጨርሳሉ ብሏል። የነዳጅ ዋጋ በበርሚል $150 ደረሰ ማለት የግሎባል የኢኮኖሚ ውድቀት ይከሰታል። ያስፈራል አይደል? እንደ ፕሮፌሰር ጂዮንግ ደግሞ የትራምፕ ፍላጎት ይህ ነው ይላል ሲያስረዳ። By mid-April, the world will run out of oil. What is going on here? አሁን 20% ነዳጅ ዓለም በመካከለኛው ምስራቅ ያገኛል። የጃፓን 75%፣ የህንድ 60%፣ የአውሮፓውያኑ በብዛት ነዳጅ የሚመጣው ከመካከለኛው ምስራቅ ነው። ይህን አቅርቦት ማቋረጥ፣ ቬንዙዌላን መጠቅለል፣ የካናዳን ሪዘርቭ ማስፈራራትና አሁንም በሚመረተው የአሜሪካ ነዳጅ ላይ ሀገራትን ጥገኛ ማድረግ የትራምፕ ትልቁ ፍላጎት ነው። ከቅርብ ጊዜ በመጣው በአዲሱ የዓለም ስርዓት ኒው ወርልድ ኦርደር ሀገራት ከአሜሪካ ዶላር እየራቁ ነው። የአሜሪካን $39 ትሪሊየን ቦንድ የገዙት ጃፓን፣ ቻይና እና አውሮፓውያኑ ለዚህ አዲስ ስርዓት ፍላጎት እንዳላቸው ከወራቶች በፊት በነበረው የዓለም ሀገራት የኢኮኖሚ ስብሰባ ላይ በግልጽ አሳይተዋል። ዶላርን አንፈልግም ያሉለት የአሜሪካ ኃያልነት ያበቃል። ስለዚህ የሀገራቱን ሌላ ምርጫ መቀነስና በአሜሪካ ሪሶርስ ጥገኛ ማድረግ ነው የዚህ ጦርነት ዓላማ እንጂ ማሸነፍ አይደለም። ግን በምን ኮስት? That we are open for business. China can buy all the oil they want from us there or in the United States. Russia can get all the oil they need from us. ይህ ጦርነት ከኒው ወርልድ ኦርደር ወደ ትራምፕ ወርልድ ኦርደር የሚደረግ ሽግግር ማለት ነው። የኢራኑ ጦርነት የዓለምን አዲስ ስርዓት ለማቃወስ የሚደረግ ነው እንደ ፕሮፌሰር ጂያንግ እንጂ የማሸነፍ ወይም የመሸነፍ ጉዳይ አይደለም። ይህ ከተሳካለት ትራምፕ የአሜሪካ ኃያሉ ፕሬዝዳንት ተብሎ በታሪክ ይወሳል። ካልተሳካለት ደግሞ ታላቁ ቅሌታም ይሆናል ማለት ነው። ምን ታስባላችሁ? ይህ መላምት ሴንስ ይሰጣል? ኮሜንት አድርጉ። እቺ እናት ልጇን ቅጥቅጥ አርጋ ከገደለቻት በኋላ ምንም ሳይመስላት ቲክቶክ ላይ መታ እየደነሰች ቪዲዮ ፖስት ታደርጋለች። ታሪኩን ሙሉውን ልንገራችሁ። እቺ ሴትዮ እንግዲህ እንደምታዩት በጣም ቆንጅዬ ልጅ ነበረቻት። ነገር ግን ልጇን በፍጹም አትንከባከባትም ነበር። ባጭሩ አትወዳትም ነበር እና በዚህ የተነሳ ልጇን የሚያሳድጉላት እናቷና እህቷ ነበሩ። ነገር ግን እናትየውና እህትየው እሷን ይመክሯት ነበር። ማለትም ልጅሽን ለምንድነው ማትንከባከቢያት፣ ለምንድነው ማትወጃት፣ ለምንድነው ማታቅፊያት ምናምን እያሉ በጣም ይመክሯት ስለነበረ እቺ ሴት በጣም ይሰለቻትና የ8 ወር ሕፃን ልጇን ይዛ ከቤት ማለትም ቤተሰቦቿ ከሚኖሩበት ራቅ ወዳለ ቦታ ሄዳ ብቻዋን መኖር ትጀምራለች። እናም ልጇን በጣም ነበር የምቀጠቅጣት፣ ጡት አሰጣትም ነበረ፣ ትሰድባት ነበር፣ ብቻ በጣም መከራዋን ታበላት ነበር። በዚህ መሃል ደግሞ አንድ ሰውዬ ትተዋወቃለች። ሰውየው በጣም አሪፍ ሰው ነበረ እና ትንሽ ጊዜ አብረው ይቆያሉ። ወዲያውኑ ከሱ ታረግዛለች። ነገር ግን ከሱም ጋር መስማማት ስላልቻለች ይለያያሉ ማለት ነው እና በድጋሜ ሁለተኛ ልጅ ትወልዳለች። ከወለደች ብዙም ሳትቆይ ከዚህ ሰውዬ ጋር ዴት ማድረግ ትጀምራለች። ይህ ሰውዬ ደግሞ ከሷ የባሰ አውሬ ነበረ። ማለትም ሴትዮዋን በፍጹም አይወዳትም ነበረ። አብሯት የነበረው ለገንዘብና ለሌላ ነገር ነበር እና ልጅቷን ደግሞ ሁለቱም በጋራ ይቀጠቅጧታል፣ ይሰድቧታል፣ በጣም መከራዋን ያበሏት ነበር እና አንድ ቀን እነዚህ ሁለት ሰዎች የሆነ ነገር እያደረጉ ሳለ እቤት ውስጥ የነበረችው የ3 ዓመት ሕፃን ልጅ በጣም ታለቅሳለች። በዚህም የተነሳ በጣም የተረበሹት እነዚህ ሰዎች ይሄዱና ለሁለት በጣም ቅጥቅጥ ያደርጓታል። የመቷት አመታት በመረጃ እንደተሰበሰቡ ከሆነ አንድ ሰው ከ5
ከ5ኛ ፎቅ ላይ ሲወድቅ የሚያጋጥመው አደጋ ነበረ ቀጥቅጠው የሰጧት ማለት ነው። እና አንድ ክፍል ውስጥ ይተዋትና እነሱ የሚያደርጉትን ይቀጥላሉ። በነጋታው ግን በሚያሳዝን ሁኔታ እቺ ልጅ ሞታ ነበር የተገኘችው። እና እናትየው ወዲያውኑ ለፖሊስ ለአምቡላንስ ምናምን ነገር ትደውላለች። ፖሊስም እዛ ቤት ገብቶ ምንድነው የተፈጠረው ብሎ ምርመራ ሲያደርግ ልጅቷን ለሁለት እንደገደሏት ይደርስበታል። እናም እሱም በቁጥጥር ስር ይውላሉ። ነገር ግን ልጅቷን ገለዋታል ለሚለው ነገር ማስረጃ ማግኘት ስላልቻሉ ወዲያውኑ እሱም ይለቀቃል። እናትየው እንደተለቀቀች ነበረ ምንም ሳይመስላት ቲክቶክ ላይ ቪዲዮ ሰርታ ፖስት ያደረገችው። ነገር ግን ከትንሽ ጊዜ በኋላ ፖሊስ በመደብደብ ወንጀል ብለው ሁለቱንም በቁጥጥር ስር ያውሏቸውና እሷን 15 ዓመት እሱን ደግሞ 14 ዓመት እስር ይፈርዱባቸዋል ማለት ነው። ፍርዱ ተመጣጣኝ ነው ብላችሁ ታስባላችሁ? ሐሳባችሁን እስቲ ኮሜንት ላይ አስቀምጡ። ሰበር የቀጠናው አዲስ ርዕደ መሬትም ደቡብ ሱዳን በኢትዮጵያ ድንበር አካባቢ የነበረውን የግብፅ የጦር ሰፈር ዘጋች። ዝርዝሩን እንደሚከተለው አቀርባለሁ። የአፍሪካ ቀንድ የጂኦፖለቲካ ትኩሳትና የሀያላን ሽኩቻ በአዲስ መልክ እያገረሸ መሆኑን የሚያመለክት ያልጠበቀ ክስተት ተሰምተዋል። ደቡብ ሱዳን በላይኛው አባይ ግዛት ጁቴ በተባለው ስፍራና ከኢትዮጵያ ድንበር በቅርብ ርቀት የሚገኘውን የግብፅ ወታደራዊ የጦር ሰፈር በአስቸኳይ እንዲዘጋ ትዕዛዝ ማስተላለፏ ተሰምቷል። ይህ ያልጠበቀና ድንገተኛ እርምጃ ካይሮ በኢትዮጵያ ድንበር አቅራቢያ የነበራትን ወታደራዊ ህልውና የሚያከትም ከመሆኑ ባሻገር በምስራቅ አፍሪካ ያለውን የደህንነት ስሌትና የኃይል ሚዛን ከመሰረቱ ሊቀይረው የሚችል ታሪካዊ ውሳኔ ነው ተብሏል። የውሳኔውን ፖለቲካዊና ስትራቴጂካዊ ክብደት ይበልጥ ሐሳቢ የሚያደርገው ግብፅ ይሄንን የጦር ሰፈር ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ለረጅም ጊዜ ስታራምደው ለቆየችው ጫናና በምስራቅ አፍሪካ የበላይነት ለመቆጣጠር ለምታደርገው ሽኩቻ እንደ ወሳኝ ማዕከል ስትጠቀምበት መቆየቷ ነው። ምንም እንኳን ደቡብ ሱዳንም ሆነች ግብፅ ለዚህ ጉዳይ እስካሁን በይፋ የሰጡት ማብራሪያ ባይኖርም የቀጠናው ብዙሃን መገናኛዎች ጉዳዩን ጊዜ የማይሰጠው አጣዳፊ እርምጃ ብለውታል። በተለይም የጁቴ አካባቢ ለኢትዮጵያ ድንበር ካለው የጂኦግራፊ ቅርበት አኳያ የጦር ሰፈሩ ሙሉ በሙሉ መዘጋት ካይሮ በህዳሴው ግድብ ዙሪያ በምትከተለው የደህንነት ስትራቴጂ ላይ ትልቅ ፖለቲካዊ ኪሳራ ሊሆንባት እንደሚችልም የፖለቲካ ተንታኞች ይናገራሉ። በሌላ በኩል ይህ ውሳኔ ከግብፅ ባሻገር የደቡብ ሱዳንን የውስጥ ፖለቲካዊና ወታደራዊ አሳለፍ እንዲሁም ቀጠናዊ መግባባት ለውጥን ሊያመለክት ይችላል የሚሉ አስተያየቶችም የተደመጡ ነው። ውሳኔው በአባይ ተፋሰስ ሀገራት መካከል አዲስ የትብብር መንፈስ መፈጠሩን ወይስ ጁባና ካይሮ በወታደራዊና የደህንነት ትብብራቸው ላይ ያልተግባቡበት አዲስ ስንጥቅ መፈጠሩን ጊዜ የሚያሳየው ይሆናል። ነገር ግን በአፍሪካ ቀንድ የዓለም አቀፍና የቀጠናዊ ኃይሎች ፍልሚያ እጅግ በተጧጧፈበት በዚህ ወሳኝ ወቅት የደቡብ ሱዳን እርምጃ በካይሮና በጁባ መካከል ያለውን የሁለትዮሽ ግንኙነት ጥያቄ ውስጥ ከቶታል። አሁን ላይ የቀጠናው የዲፕሎማሲና የፖለቲካ ታዛቢዎች የዚህን ያልጠበቀ ውሳኔ መዘዝ በከፍተኛ ትኩረት የተከታተሉ ሲሆን በቀጣዮቹ ቀናት በድንበር ደህንነት፣ በውሃ አጠቃቀምና በቀጠናዊ ተጽዕኖ ዙሪያ የሁለትዮሽ ግንኙነት ይበልጥ እንዳይሻከሩ የተጠናከረ የዲፕሎማሲ ርብርብ ይደረጋል ተብሎም ይጠበቃል። ይህ ክስተት በተለይም ለኢትዮጵያ የድንበርና የውሃ ፖለቲካ ስትራቴጂ ከፍተኛ ትርጉም የሚሰጥ በመሆኑ የቀጠናው አይኖች ሁሉ ወደ ጁባና ካይሮ ቀጣይ የፖለቲካ እርምጃዎች አፍጠዋል። ዓለማችን እንግዲህ ሌላ የኮሮና ቫይረስ አይነት ሳታስተናግድ አትቀርም። ሌላ ቫይረስ ውስጥ ልገባ ነው። ሌላ ፓንደሚክ ሊከሰትባት ነው። የጤና ዘገባም ሆነ ዜና ቀለም ካልበዛበት ቅመም ካልተጨመረበት ብዙ ቪው አያገኝም ማለት ነው። ሙሴ ሰለሞን ጨምሮ እዚህ ቲክቶክ ላይም ሆነ ፌስቡክ ላይ የሚሰሩ ጋዜጠኞች ኢንፎርማልም ቢሆኑ የሃንታ ቫይረስን ጉዳይ እንዴት እንደዘገቡት እኔና ከዛ በኋላ ሙያ አስተያየት እስኪንስታቸው። ከኮሮና ቫይረስ የከፋ እጅግ አደገኛ የተባለ ቫይረስ ተከስቷል። ሰበር ከኮሮና ቫይረስ የባሰ በሽታ በዓለማችን የተሰራጨ እንደሚገኝ እንግዲህ አሁን ላይ የወጡ መረጃዎችን ያሳዩ ይገኛሉ።
እነዚህ ሰዎች ሶሻል ሚዲያ ጆርናሊስትም ቢሆኑ ያልተጋነነ ትክክለኛ መረጃ ለፎሎወሮቻቸው ለተከታዮቻቸው የማቅረብ ሞራላዊ ግዴታ አለባቸው ብዬ አስባለሁ። ዓለም አቀፍ የጤና ድርጅት WHOም ሆነ የአሜሪካ ማዕከላዊ የበሽታዎች ቁጥጥር ማዕከል አሜሪካ CDC የሃንታ ቫይረስን ጉዳይ ሌቭል 3 ላይ ያስቀመጠው። ሌቭል 3 ላይ ማስቀመጡ ምንድነው ትርጉሙ? የማህበረሰብ ስጋት የመሆን እድሉ በጣም ዝቅተኛ ነው እንደማለት ነው። ነገር ግን የመከላከል የመቆጣጠር ስራዎች መሰራት አለባቸው እየተባለ ይገኛል። እዚህ ሶሻል ሚዲያ ላይ ግን እየተነገረ ያለው ምንድነው? እንደ ኮቪድ አይነት ከኮቪድ የባሰ ቫይረስ መጥቷል፣ ዓለማችን ልትናወጥ ነው አይነት ዜናዎችን በተደጋጋሚ እያየን ነበር። ይህ ሃንታ ቫይረስ አዲስ አይደለም። በ2018 በአርጀንቲና ተከስቶ ነበር። በአርጀንቲና እንዲሁም ይሄ ሰዎች ሰብሰብ ብለው የሚያከብሩት በዓል ላይ ነበር የተከሰተውና 32 የሚጠጋ ኬዝ ነበረ። ከዛ የተሞክሮ አለው WHO። ከዛ አንፃር ነው እንግዲህ የመተላለፍ እድሉ በጣም ዝቅተኛ ነው እያለ ያለው። ለማንኛውም ሶሻል ሚዲያ ላይ የምትሰሩ ጆርናሊስቶች ጥረታችሁን ቶሎ ለህዝብ ለማድረስ ያላችሁን ፍላጎት አደንቃለሁ። ነገር ግን አንዳንድ ተርሞች እንግሊዘኛም አይደሉም፣ የኤፒዲሞሎጂ ቋንቋ ናቸው፣ የህክምና ቋንቋ ናቸው እና ቀጥታ ይተረጎሙ። ክላስተር፣ ኢንደሚክ፣ ኤፒደሚክ፣ ፓንዳሚክ የሚሉ ቃላቶች ሁሌም ያወዛግባሉ እና ይሄ አውትብሬክ ማለት በተወሰነ አካባቢ ኬዝ አለ ማለት ነው እንጂ እንዲሁ የፈነዳ ዓለም ላይ የተሰራጨ ማለት አይደለም። ያ ፓንዳሚክ ይባላል። ይሄን በሽታ ፓንዳሚክ ብሎ መፈረጅ በጣም አስቸጋሪ ነው አሁን ላይ ባለው ሁኔታ። ምናልባት የሃንታ ቫይረስ RNA ቫይረስ ነው፣ በጊዜ ሂደት ራሱን ሊቀይርና የከፋ ጉዳት ሊያደርስ ይችላል። ነገር ግን አሁን ላይ ባለው ሁኔታ ጀስት እንደ ፓንዳሚክ አድርጎ ነገሩን ማውራቱ ተገቢ ነው ብዬ ስላላሰብኩ ነው። አመሰግናለሁ። ዓለም ላይ ካሉ የባህር መተላለፊያ መንገዶች ሁሉ ብዙ ወታደራዊ ኃይል በማስፈር ቁጥር 1 የሆነው ቀይ ባህር ነው። ከሚሊተሪ በተጨማሪም ሌሎች ሀገራት አዋሳኝ ወደቦችን የሚገነቡበት ፕሮጀክቶች አላቸው። ለምን በዚህ ደረጃ የብዙዎችን ትኩረት ሳበ የሚለውን እስቲ እንየው። ዓለም ላይ በሀገራት መሃል ከሚካሄዱ የንግድ ልውውጦች ውስጥ 80% የሚሆነው ልውውጥ የሚፈጸሙ መርከቦችን በመጠቀም ነው። እነዚህ መርከቦች ከአንድ አህጉር ተነስተው ወደ ሌላ አህጉር ሲሄዱ የሚያቋርጣቸው ቾክ ፖይንትስ ወይም ጠባብ የሆኑ የውሃ መንገዶች ወይም ወሽመጦች አሉ። ከነዚህ ውስጥ አንደኛው ደግሞ ቀይ ባህር ላይ ያለው ባቤል መንደብ ነው። ባቤል መንደብ ሆርሙዝ ለፐርዣ ገልፍ መግቢያና መውጫ እንደሆነው የቀይ ባህር መግቢያና መውጫው ነው። ቀይ ባህር ዓለም ላይ ካለው የመርከብ ንግድ ልውውጥ ውስጥ ከ12 እስከ 15% የሚሆነውን ድርሻ ይዛል። እንደውም አንዳንድ ጥናቶች ቁጥሩን እስከ 20% ከፍ ያደርጉታል። በኮንቴነር ንግድ ከሆነ ደግሞ እስከ 30% ሊደርስ ይችላል። ቀይ ባህር አጎራባች ለሆኑት ሀገራት ከሚሰጠው ጥቅም በተጨማሪ አውሮፓና እስያ የሚገናኙበት አመቺ መንገዳቸውም ነው። ሁቲ ጥቃት መፈጸም ከጀመረ በኋላ ስፔሻሊ ከ2023 ወዲህ በዚህ በኩል የሚያልፉ መርከቦች ፍሰት ከ60% በላይ ነው የቀነሰው። ከሁቲ በፊትም እንደዚሁ ሶማሊያ ባለው አለመረጋጋት ብዙ መርከቦች ጥቃት ሲፈጸምባቸው ነበር። የዚህን ባህር ደህንነት ለማስጠበቅና የታጣቂዎችን ጥቃት ለመከላከል በሚል እንግዲህ የተለያዩ ሀገራት በተለያየ ጊዜ እዚህ አካባቢ ሚሊተሪ ቤዝ ገንብተዋል። እነዚህ ምክንያቶች ኦፊሻሊ የሚነገሩ ይሁኑ እንጂ ሁሉም ሀገር የራሱን የንግድ ቀጠና ለመገንባት መርከቦቹን ለመጠበቅ የተቀናቃኝ ሀገሮችን የመርከብ እንቅስቃሴ ለመሰለልና ያላቸውን ተጽዕኖ ፈጣሪነት ለመጨመር ብሎም ለማስጠበቅ ነው። ባቤል መንደብን ከምትዋሰነው ጅቡቲ ስንጀምር ከ8 እስከ 11 ሀገራት ሚሊተሪ ቤዝ አላቸው። USA፣ ቻይና፣ ጃፓን፣ ጣሊያን፣ አሁን ቅርብ ጊዜ ሆላንድ እንዲሁም ደግሞ ከ140 ዓመታት በላይ የቆየችው ፈረንሳይ በትንሽ ኪሎ ሜትሮች ልዩነት ሚሊተሪ ቤዝ ሲኖራቸው ጀርመን፣ ስፔን፣ ቱርክ እና ሳውዲ ደግሞ በሁለተኛ ደረጃነት ሚሽን ተኮር ሆነው ወይም ደግሞ አነስ ባለ አቅም ጅቡቲ ውስጥ ይገኛሉ። ሌላኛዋ የባቤል መንደብ ተዋሳኝ የሆነችውን የመንም በቀይ ባህር በኩል ያላትን መሬት የተቆጣጠረው ሁቲ ደግሞ ኢራን በማደራጀትና በማስታጠቅ ትደግፈዋለች። አሁንም የተረጋጋ መንግስትና አስተዳደር የሌላትን ሶማሊያንም ስናይ ቱርክና ኳታር ጠንከር ያለ ወታደራዊ መሰረት አላቸው። ከነሱ በተጨማሪ ግብጽም ወታደሮቿን እያሰፈረች ነው። ኤርትራ ምጽዋ ላይ ሩሲያ ለመርከቦቿ ጥገናና ነዳጅ አቅርቦት መስጠት የምትችልበትን ፋሲሊቲ እንድትገነባ ስምምነት ተፈራርማለች። አሰብ ላይ ደግሞ ከግብጽ ጋር የወደብ ልማት ዙሪያ ላይ እንደዚሁ ስምምነት አላቸው። አሁን ደግሞ ከአሜሪካም ጋር በዚህ ጉዳይ ንግግር አላቸው። ሱዳን ላይ ሩሲያ ሚሊተሪ ቤዝ ለመገንባት ከ1 ዓመት በፊት ተስማምተው ነበር። ግን ሳውዲ የምትደግፈውና ፖርት ሱዳንን የተቆጣጠረው SF ወይም ባልቡርሃን የሚመራው ሳይድ ስምምነቱን እንዲያዘገየው በሳውዲ ስለተነገረው አቆይቶታል። ቱርክ ስዋኪን ደሴት ላይ የድሮ የኦቶማን ዘመን ወደብ ስለሆነ ለቱሪዝም ልማት ቦታውን ለ99 ዓመት በሊዝ ወስዳለች። ያው 99 ዓመት ሲሆን ከቱሪዝም ያለፈ ጥቅም እንዳለው መረዳት አይከብደንም። UAEም እንደዚሁ ሱዳን ላይ አዲስ ፖርት ለመስራት በቅርቡ ተስማምታለች።
ሀገር ለመሆን እየጣረች ያለችው ሶማሌላንድ ላይ ደግሞ ኢትዮጵያና እስራኤል ሚሊተሪ ቤዝ ለመገንባት እየጣሩ ነው። ዩኤኢ ደግሞ የበርበራ ወደብን ኦልሬዲ እያለማች ነው። ኤምሬቶቹ ሚሊተሪ በቋሚነት ከማስፈር ይልቅ ወደብ ልማቶች ላይ በመሳተፍ ነው የወደቡ ባለቤት የሆነችው ሀገር ኢኮኖሚ ላይ ተጽዕኖ ለመፍጠር የሚሞክሩት። በአጭሩ ቀይ ባህር ላይ ሁለት ግሩፕ ነው ያለው። አንደኛው በሳውዲ የሚመራው የግብፅ፣ ኤሪትሪያ፣ ሶማሊያ፣ ቱርክ እና የኤስኤፍ ሳይድ ሱዳን ሲሆን ሁለተኛው ደግሞ ኢትዮጵያ፣ ዩናይትድ አረብ ኤምሬትስ፣ እስራኤል እና ሶማሌላንድ ያሉበት ናቸው። አርኤስኤፍን የምንጨምር ከሆነ አምስተኛው ነው መግባት ይችላል። የትኛው ግሩፕ በተሻለ መንገድ አላማውን ያሳካል የሚለውን በጊዜ ሂደት እናየዋለን። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ደግሞ ተቀላቀሉን። ቺርስ። የምናየው ወጣት ሙሴ ሰለሞን በሶሻል ሚዲያ ተጽዕኖ ፈጣሪነቱ የሚታወቅና የፕሮቴስታንት እምነት ተከታይ ነው። ሙሴ በለጠፈው ጽሑፍ በአዲስ ኪዳን የምናከብረው ትልቁ ልደት በመንፈስ ቅዱስ ዳግም መወለዳችን ነው ይላል። ይህ አባባል በራሱ መንፈሳዊ ቢመስልም የሙሴ የዕለት ተዕለት ሕይወትና የተሳትፎ ታሪክ ግን ይህን ንግግር ለትዝብት የሚዳርግና ስውር ጥላቻ የሚያጋልጥ ሆኖ እናገኘዋለን። የተቃርኖ ጥልቀት ሙሴ ሰለሞን የአድዋን ድል ሲዘግብ፣ የአርበኞችን ቀን ሲያከብር፣ በጓደኞች የልደት ቀን ድግስ ላይ ሲገኝ፣ አልፎ ተርፎ የቤተ እምነት ምስረታ በዓል ላይ ሲያሸበሽ ባዕድ አምልኮ ወይም ከመንፈሳዊ ልደት ውጭ ያለ ከንቱ አከባበር ነው አይልም። ለሞቱ አርበኞች መታሰቢያ ማድረግ ጀግንነት ከሆነ፣ ለጓደኛ ልደት ኬክ መቁረስ ማህበራዊ ፍቅር ከሆነ፣ ለቤተ እምነት ምስረታ በዓል መጨፈር መንፈሳዊ ደስታ ከሆነ፣ ለምን የእመቤታችን የቅድስት ድንግል ማርያም ልደት ሲነሳ ብቻ እኛ የምናከብረው ዳግም መወለድን ብቻ ነው የሚል ጭንብል ይለብሳል? ይህ የሚያሳየው ሙሴም ሆነ እሱን መሰል ወጣቶች ችግራቸው የልደት አከባበር ሳይሆን ድንግል ማርያም ለምትወክለው መንፈሳዊና ታሪካዊ ክብር ያላቸው ስውር ጥላቻ ነው። ስነ ልቦናዊ ትንታኔ የማርያም ጥላቻ ወይስ ለቃሉ መታመን? አንድ ሰው አድዋን አክብሮ ማርያምን አላከብርም ካለ በቃሉ ታማኝ ሳይሆን የፖለቲካ ቅድስና እያከናወነ ነው። ስነ ልቦናዊ ጥናቶች እንደሚጠቁሙት ሰዎች አንድን አካል ለማጥቃት ሲፈልጉ መጀመሪያ የሚያደርጉት ነገር ያ አካል የሚሰጠውን ትርጉም ማሳሳት ነው። ሙሴ ዳግም መወለድን ብቻ ነው የምናከብረው ሲል ክርስቶስ በሥጋ የተገለጠባትንና ድንግል ማርያም የተገኘችበትን የድህነት ታሪክ መጀመሪያ እየካደ ነው። ያለ ማርያም ልደት የክርስቶስ ልደት የለም። ያለ ክርስቶስ ልደት ደግሞ የሰው ልጅ ዳግም መወለድ የማይታሰብ ነው። ስለዚህ የራሱን ዳግም መወለድ አክብሮ ለዚህ ሁሉ መሰረት የሆነችውን እናት ልደት አያገባኝም ማለት ከምስጋና ቢስነት የሚመነጭ መንፈሳዊ ቅናት ነው። ከፕሮቴስታንት መስራቾች የተሰወረ እምነት። ሙሴና መሰሎቹ ፕሮቴስታንት ስለሆንን አናከብርም ይላል። ነገር ግን የታሪክ ድርሳናት፣ የነገረ መለኮት መጻሕፍት ሌላ እውነት ይነግሩናል። ታላላቆቹ የፕሮቴስታንት መስራቾችና ቅርንጫፎች ለእመቤታችን ያላቸው አመለካከት ከዛሬዎቹ የተለየ ነበረ። ማርቲን ሉተር የፕሮቴስታንት ተሐድሶ አባት ተብሎ የሚታወቀው ሉተር እስከ ሕይወት ፍጻሜው ድረስ የእመቤታችን በዓል ወይም ልደቷን ጨምሮ ያከብር ነበር። የማርያም ክብር በሰው ልብ ውስጥ ሊታተም ይገባል ብሎ አስተምረዋል። አንጀሊካንና ሉተራን ቤተክርስቲያን ዛሬም ድረስ እነዚህ ታላላቅ ፕሮቴስታንቶች የፕሮቴስታንት ማህበረሰቦች የእመቤታችን ልደት ሴፕቴምበር 8 በይፋ በቤተክርስቲያን ካላንደራቸው ውስጥ አካተው ያከብራሉ። ታዲያ ሙሴ ሰለሞን የዘመኑ የኢትዮጵያ ጴንጤዎች ከሉተር በላይ ታድሶ መጡ ወይስ ከቃሉ በላይ ጥላቻ ሰለጠነባቸው? የዳግም መወለድ ጽንሰ ሐሳብና የሥጋ ልደት ቁርኝት። ሙሴ በጽሑፉ ዳግም መወለድን እንደ ብቸኛ ክብረ በዓል ያቀርበዋል። መጀመሪያ በሥጋ መወለድ ግድ እንደሆነ ይዘነገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲያስረዳው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ዮሐንስ 3:5 ላይ ካለ በኋላ ይህ መንፈሳዊ ልደት ሊሳካ የቻለው ቃሉ ሥጋ ሆኖ በመካከላችን ስላደረ መሆኑን ያስገነዝበናል። የእመቤታችን ልደት ባይኖር የሥጋ ልደት የለም። የሥጋ ልደት ባይኖር ደግሞ የሰው ልጅ የሞት ታሪክ አይቀየርም ነበረ። ሙሴ ሀገራዊ ጀግኖችን ሲያከብር ጀግንነታቸውን የተገለጠው በተወለዱበት ምድር ስለሆነ ነው ብሎ ካመነ ያለምን መድኃኒት በሥጋ ያስገኘችውን እናት መወለድ ከምንም አለመቁጠር ታላቅ የንቃተ ሕሊና ግጭት ነው። ማህበራዊ ሚዲያ ግብዝነት። በሙሴ ሰለሞን ዲጂታል ገጽ ላይ የምናየው ተቃርኖ ለብዙዎች ትዝብት ነው። ከህይወት በላይ ምንም ያስቸኩል ነገር የለም። ይህን ቪዲዮ ይጠቅምሃል፣ ጨርሰው ሼር፣ ኮፒ ሊንክ አድርገህ አድርሰው።
ይህንን ጩቤ እያያችሁት ነው። ይሄ ጩቤ የእስክሪብቶ ጩቤ ነው እና እዚህ ኮሜንት ስር ላይ ምን አየሁኝ፣ የት ነው መቼ መጥቼ ልውሰደው፣ ስንት ነው ዋጋው ምናምን እያሉ ብዙ የሚጠይቁ ሰዎች አሉና በመጀመሪያ ደረጃ ጠላቶቻችሁን እዛ ኮሜንት ስር ሄዳችሁ ፈልጓቸው። በመቀጠል ግን የራይድ ሹፌሮች፣ ተማሪዎች፣ ብቻ ከሰው ጋር ግጭት ያላችሁ ሰዎች ምናምን ተጠንቀቁ። እንደዚህ አይነት እቃዎች የሚያዘናጉ እቃዎች ናቸውና አደጋ ያደርስባችኋል፣ ህይወታችሁን ልታጡ ትችላላችሁ። በመቀጠል መንግስት ምንድነው የምትሰራው? ምንድነው ሀገር ውስጥ እንዲገባ የምትፈቅደው? ምንድነው ሀገር ውስጥ እንዳይገባ እየከለከልክ ያለከው? በዚህ ሰዓት ያሳፍራል። ማለት ኦፊሻሊ ሶሻል ሚዲያ ላይ እንደዚህ አይነት ነገር ሲተዋወቅ እንዴት ነው ዝም የሚባለው? ባለባበስ በምን እያላችሁ የምታስሩ ሰዎች አሁን እንደዚህ አይነት ነገሮች ሲተዋወቁ እንዴት ነው አስችሏችሁ ዝም የምትሉት? ጥያቄ ነው። በመቀጠል ይህን የምትሸጠው ሰውዬ እኔ መጥቼ ስገዛክ ምን ላደርግበት እንደምችል እያወክ ከዛ ላይ የምታገኘው ትርፍ ይበላልሃል። ከዛስ በኋላ የህሊና ረፍት ተሰምቶክ ትተኛለህ። ተው፣ አድብ፣ ይቅርብህ። እንደዚህ አይነት ነገር ላይ የምታገኘው ገንዘብ ይቅርብህ። ሌላ ስራ ጀምር፣ በእኔ ይሁንብህ። እንግዲህ ውድ የአቢሲኒያ ዴሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሐሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።